በደቡብ አፍሪካና በሳውዲ አረቢያ የሚኖሩ ዜጎች ሰብአዊ መብቶቻቸው እንዲከበሩና ፍትህ እንዲያገኙ የሚመለከታቸው አካላት ጥረት እንዲያደርጉ ቅዱስ ሲኖዶስ ጥሪ አቀረበ። በመላው ዓለም በደቡብ አፍሪካና በሳውዲ አረቢያ የሚኖሩ ዜጎች ሰብአዊ መብቶቻቸው እንዲከበሩና የርህራሄ ምህረትና ፍትህ እንዲያገኙ የሚመለከታቸው አካላት ተገቢውን ክትትል እንዲያደርጉ ቅዱስ ሲኖዶስ ዛሬ በሰጠው መግለጫ ላይ ጥሪ አቅርቧል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ የርክበ ካህናት ምልዓተ ጉባኤውን ከሚያዝያ 28 እስከ ግንቦት 6 ቀን 2018 ድረስ ለ7 ቀናት ሲያካሂድ ቆይቶም አጠናቋል። ምልዓተ ጉባኤው ስለ ሀገር ሰላም፣ ስለ ቤተክርስቲያን አንድነት፣ ስለ ሰው ልጅ ሁሉ ደህንነትና ክብር በአጠቃላይ ወቅታዊ ጉዳዮችን በተመለከተ ሰፊ ውይይቶችን በማድረግ ውሳኔዎችን አሳልፏል። ምልዓተ ጉባኤው በቀዳሚነት 7ኛው ሀገራዊ ምርጫ ፍጹም ሰላማዊ ሆኖ በተረጋጋ መንገድ እንዲካሄድ ለሀገር ሰላምና ለሕዝብ አንድነት በሚጠቅም ሁኔታ እንዲጠናቀቅ እንዲሁም ዘላቂ ሰላምና መረጋጋት የሚያስገኝ ሆኖ እንዲፈጸም ቅዱስ ሲኖዶስ በአጽንኦት አሳስቧል። በሁለተኛ ደረጃ ምልዓተ ጉባኤው የተወያየበት ጉዳይ ብፁዕ አቡነ ኤልሳ የአርሲ ሀገረ ስብከትን በሊቀ ጵጵስና በቋሚነት እንዲመሩ ህዝቡን እንዲያጽናኑ እየደረሰ ያለውን ችግር ከቋሚ ሲኖዶሱና ከሰላም ኮሚቴ ጋር በመሆን የሚመለከተውን የመንግስት አካል በማነጋገር ዘላቂ መፍትሄ እንዲያደርጉ ቅዱስ ሲኖዶስ ወስኗል። ምልዓተ ጉባኤው የተወያየበት ሌላኛው አጀንዳ የቀድሞ የሸዋ ሀገረ ስብከት ሊቀ ጳጳስ የነበሩት ብፁዕ አቡነ ጎርጎርዮስ ሁለተኛ የቤተክርስቲያንን ታሪክ በዓለም መድረክና የኢትዮጵያ ቤተክርስቲያን ታሪክ በሚል ርዕስ አዘጋጅተው ያሳተሙትን መጽሐፍ የማሳተምና የማሰራጨት የባለቤትነት መብት ለዝዋይ ሀገረ ብርሃን ቅዱስ ገብርኤል ገዳም እንዲሆንም ወስኗል። ቅዱስ ሲኖዶስ ከላይ የተዘረዘሩትን ጨምሮ የተለያዩ ውሳኔዎችን ያሳለፈ ሲሆን ምልዓተ ጉባኤው በተነጋገረባቸው ጉዳዮች ላይ በትኩረት እንዲሰሩና በአሁኑ ጊዜ ኢትዮጵያን ጨምሮ በዓለም አቀፍ እየታየ ያለው ግጭትን፣ የሰላም መደፍረስን በእጅጉ እንዳሳሰበውም አስታውቋል።